ታለፋለች ትጣፍጣለች እሷን በሞሰብ አርገዋት ሲበሏት እንጂ ስራዋ አይሻብህላሉ የበሬ ገለታ ወሰደው ፈረስ በረጃጅም እግር በመርመር ወጥርስ አጨዳግርሽን ሳንዶ ከንፈርሽን እያለ ተህዳር 15 ቀን ወይም ተህዳር ወር ጀምሮ እስከ ጥር ድረስ የሚደርስ ስላለ እስከ ጥር እስከ ታህሳስ 30 አጨዳ ይታጨዳል። ክቡራትና ክቡራን በአራቱም አቅጣጫ የምትገኙ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? የአልቡኮ ሚዲያ በየጊዜው እያዘጋጀ የሚያቀርበው ቅኝት የተሰኘው መሰናዶ ጀምሯል። የዛሬው የቅኝት መሰናዶ ቆይታውን ከአንድ አውድማ ላይ ያደርጋል። ለመሆኑ አውድማስ ምንድነው? መልሱን ከመሰናዶ የምታገኙ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮውን ላይክ አድርጉ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የግብርና ስራ ከሌሎች ስራዎች ልዩ የሚያደርገው አታካች መሆኑና በአንድ ጀንበር የሚጠናቀቅ ባለመሆኑ ነው። እርሻው ሲያልቅ አረሙ ወይም ኩትኳተው፣ ይሄ ሲያልቅ ደግሞ አጨዳው፣ ግዞሹ፣ ክመራው፣ ውቂያው ጊዜያቸውን ጠብቀው ይከታተላሉ። ከስራው አታካችነት ባሻገር ደግሞ አያሌ ችግሮች ብቅ ማለታቸው አይቀርም። በረዶ፣ ትል፣ ወቅቱን ያልጠበቀ ዝናብ፣ የተፈጥሮ በሽታዎችና መሰል ችግሮች በምርቱ ጥራት ላይ ፈተና ይሆናሉ። ብቻ ማትረፍ ባለበት መክሰር፣ መሳቅ ባለበት መከፋት እንዳለ የሚረዳው አርሶ አደሩ ሁሉንም እንደያመጣጡ ያስተናግዳል። ይህን ሁሉ መከራ ተሸክሞ ሀገርን ባሻገረ በአንዳንድ አላዋቂዎች አላዋቂነትን ለአርሶ አደር ሲያወርሱት ይታያሉ። ገበሬ ወይም ባላገር ብለው ይሰድቡታል። ገበሬስ ዛሬ ብቻ ሳይሆን ነገ ምን እንደሚከሰት ጠንቅቆ የሚያውቅ የሀገርን ሸክም በጫንቃው ተሸክሞ የሚዞር ባለ ሀገር ነው። ስለሆነም ለአርሶ አደር ክብር ሊሰጠው ይገባል የሚል ጥቆማዬን እየሰነዘርኩ መዳረሻዬን ወዳደረኩበት ወደ አንድ የጤፍ ውቂያ እየተካሄደ ካለበት አውድማ ልውሰዳችሁ። አሜን። አውድማ ማለት አዝርቶች ታጭደው ከተሰበሰቡ በኋላ እስኪወቃ የሚከመርበትና የሚወቃበት ስፍራ ነው። በማለዳ ተነስቼ ውቂያው ከሚከናወንበት አውድማ አመራሁ። ከውቂያው ዕለት አስቀድሞ አውድማው ተዘጋጅቶ ነበር። ለመሆኑ የአውድማ አዘገጃጀት ምን ይመስላል ብዬ ላነሳሁት ጥያቄ አርሶ አደሩ የሚከተለውን ይለናል። አውድማውን ያው አፈር እንዳያነሳ አዛባ በውሃ ለውሰን እንለቀልቃለን። ከዛ ነት ይሆናል። አፈር እንዳያነሳ አድርገን እንለቀልቃለን። ከዛ ከለቀለቅን በኋላ ያድራል። ጧት ብቅ እንነሰንስና ጤፋን እንነሰንሳለን ማለት ነው። ቢያንስ ምን ያህል ቀን? አንድ ቀን? አዎ ማለት በቃ ማታ ከ10 ሰዓት በኋላ ከተለቀለቀ ዳሩን ይደርቃል። በማግስቱ ሱብሂ እንነሰንሳለን። አውድማው በመዘጋጀቱ የዕለቱ የመጀመሪያ ተግባር የነበረው ክምሩን በማፍረስ ለአውድማነት የተዘጋጀው ስፍራ ላይ መነስነስ ስለነበር ለውቂያ ስራው የተለመኑት ሰዎች እየተሸከሙ መነስነሱን ተያይዘውታል። ክምሩ ሙሉ በሙሉ ፈርሶ ከተነሰነሰ በኋላም ለውቂያው ዝግጁ የነበሩትን የጋማ ከብቶች በገመድ አስተሳስሮ የማዞር ስራው ቀጠለ። በየመሃሉ እንስሳቱ እንዳይዘናጉ የማበሸር ተግባራትም የዙሮሽ አካሉ ነበሩ። እንደው ማበረታቻ የለም እንዴ? አህዮቹን የሆነ ነገር በላቸው እንጂ የበሬ ገለታ ወሰደው ፈረስ በረጃጅም እግር በመርመር ወጥርስ ንንሽ
የማዞር ስራው እንደቀጠለ ነው። ዳርዳሩን መንሽ ይዘው የተያያዙ የጤፍ እስሮችን እያፍታቱ የውቂያ ስራውን የሚያሳልጡ አመንሺዎች ያለ እረፍት ሲታትሩ ይታያሉ። አሁን አንደኛ ዙር የማድቀቅ ተግባር ተከናውኗል። በመሆኑም ብርበራው ተጀመረ። በዚህ ጊዜ የጋማ ከብቶቹ እረፍት ያደርጋሉ። ይሄ ምንድነው የሚባለው? አሁን እየሰራችሁ ያላችሁት አንድ ዙር ከዞሩበት በኋላ ብርበራ መብሏ ነበር፣ ፋቷ ምን ነበር እልሃለሁ። ለእናንተ ስናቀርበው ቀላል ትመስላለች። ይኸውልህ አዎ፣ ገዥም ይረዳል እኮ ይሄንን። ይኸውልህ ገዡ ምን ይረዳናል? ገዡ ይሄን ፋቷን ወይታ ያለ ታለፋለች፣ ትጣፍጣለች። እሷን በሞሰብ አድርገዋት ሲበሏት እንጂ ስራዋ አይሻብህ እላለሁ። ካረሙ ጀምሮ ካረሟ ተርሸዋ አየኸው ተዘሯ ይጀምራል። የተረውና እሷ እንዲያልየሉ ስራዋ በጣም ታሪያክታለች። በአሁኑ ሰዓት ምስር በልጧታል እልሃለሁ። አይገናኙም። እሷ 30 ብር ናት ምስር መቶ ብር ገብታለች። አሁን በእንደዛ ባለበት ሰዓት ምስርህን አንድ ያረስ አድርገህ ዝም ብለህ ያው ምስር እንጀራ አይሆንም ችግሩ። ምስር እንጀራ ባይሆንም እሷን ሸጠህ መግዛት ነው። ምስሩን ሸጠህ መግዛት በጤፍ ማቀያየር ማቀያየር ይባላል። አሁን ላይ ጭድና ምርቱ በአግባቡ የተለያዩ በመሆኑ ጭድ የማውጣት ተግባር ተከናወነ። አሁን ጭድና ምርቱ ላይ ገናኙ ተለያይተዋል። ነገር ግን የቀረ ስራ አለ፣ ምርትን ከግርድ የመለየት። በመሆኑም በላይዳ ወደ ላይ በመወርወር ብሎም በቁና እያፈሱ ወደ መሬት በማፋሰስ ግርዱ በነፋስ ኃይል ከምርቱ እንዲለይ የማድረግ ስራ እየተሰራ ነው። ይህም በቂ አልነበረም። ከከብቶች ቆዳ በተዘጋጀው ማርገቢያ ወዲያና ወዲህ በማራገብ ግርዱ ወይም ምብቁ ርቆ እንዲሄድ እየተደረገ ነው። በዚሁ መሃል አንደኛው አርሶ አደር ስለ ጤፍ አከሳሰብ ጥያቄ አቅርቤ የሚከተለውን መለሰልኝ። ከጥር እስከ የካቲት ይገመሳል፣ ሚያዝያ ይታየማል፣ ተሿሹሞ ይቀመጣል ቅብቅቡ። ሐምሌ ተጋባቱ ላይ ከሰኔ 15 ቀን ጀምሮ እስከ ሐምሌ 30 ይታረሳል፣ ይዘራል። ከዛ ጀምሮ ከሐምሌ 30 በኋላ አረም ይገባል። አረም እስከ መስከረም 15 ቀን እስከ መስከረም ወር ይታረማል። መድኃኒት ይነፋል። ስንት ጊዜ ይታረማል? ቢያንስ እንደው 2 ጊዜ። ኦኬ 2 ጊዜ መታረም ግድ ነው። 2 ጊዜ የቻለ 2 ጊዜ 3 ጊዜ አልቻለ የግድ ብሎ 1 ጊዜ ያርማል። በመድኃኒትም በምንም ያጠፋል። የቻለ 2 ጊዜ ቢያርሙት ፍሬ ያፈራል፣ ምርታማ ይሰጣል። አሁን ግን መድኃኒትም ስለመጣ እንደ ድሮ መድኃኒትም ስለመጣ መድኃኒቱን ይነፋል። ከመድኃኒት የቀረውን አንዴ ያርማል። ኦኬ። ከዛ አጨዳውስ ምን ይመስላል? አጨዳ ግርሽን ሳንዶ ከንፈርሽን እያለ ተህዳር 15 ቀን ወይም ተህዳር ወር ጀምሮ እስከ ጥር ድረስ የሚደርስ ስላለ እስከ ጥር እስከ ታኅሳስ 30 አጨዳ ይታጨዳል። ወደፊትና ወደ ኋላ ስለሚዘራ ደጋማና ቆላማ ስላለው እንደ ቅደም ተከተሉ ተህዳር ወር ተጥቅምት ቆላማ ክፍል ተጥቅምት 15 ቀን ጀምሮ አጨዳ ነው። ከዛ በኋላ የኛ የደገኛው ተህዳር ይዞ እስከ ታኅሳስ አጨዳ ያልቃል። ታኅሳስ ውጊያ ይጀምራል። የሚያቆይ አጨዳው ላይ ያለውን እስኪ ሂደት ንገረኛ። ታጨደ፣ መደከል፣ መከመር ምናምን የሚባሉ ነገሮች ታጨዳል፣ ይደነከላል፣ ይሰበሰብና ይደነከላል። በውድማ ላይ በማሳ ላይ ይጋዛል፣ ይከመራል። እየተለመነ በጅሞ ውድማ ይገባል። ከዛ ውድማ ተከተተ በኋላ የሚያቆያል፣ የሚወቃ ተስር ይወቃል፣ ወደ ውቂያ ይገባል። ጥር ወርን ጀምሮ ወደ ውቂያ ይገባል። ቆላማ ክፍል ህዳር ወር እስከ ታኅሳስ ወር ወቅቱ ያበቃል።
በመንሽም ተባለ በላይ ዳም ብሎም በማርገቢያ አሁንም የሚቀር ስራ አለ። እንደ ወንፊትነት የሚያገለግል ጨርቅ ላይ ምርቱን ወዲያና ወዲህ በማወዛወዝ የመጨረሻ ልየታ ስራው እየተከናወነ ነው። ከበስተጀርባዬ እንደምትመለከቱት ጤፉ ተወቅቶ ወደ መጨረሻው አካባቢ ላይ ነው የሚገኘው። ምርት ወደ መሰብሰቡ ደረጃ እየተደረሰ ነው ማለት ነው። እንዲህ በቀላሉ የሚከናወን አይደለም። ውቂያ ብቻ ሳይሆን ከእርሻው ጀምሮ አረሙ፣ አጨዳው ከሌሎች አዝርቶች ለየት ባለ መልኩ ትንሽ ጉልበት አስጨራሽ እና እልህ አስጨራሽ ነው። ምንድነው ያሉኝ አርሶ አደሮቹ? የጤፍ ስራ አርያ በላል ማርያ በላል አሉ። አርያ በላል ማለት ጉልበት አስጨራሽ ነው፣ አታካች ነው ለማለት ነው። ማርያ በላል ደግሞ ምርቱ ጣፋጭ ነው። መጨረሻ ላይ ጤፍ እንግዲህ በየቤታችን ከሌሎች እህሎች ይልቅ ተመራጭ እንደሆነና ለእንጀራ በተለይ ደግሞ እኛ ኢትዮጵያውያን ፋቮራይት ፉዳችን እንጀራ ስለሆነ ጥቅሙን ለእናንተ መንገር ሞትን ለቀባሪ ማርዳት ነው የሚሆንብኝ። በምታዩት መልኩ እንግዲህ ጠዋት ጀምሮ አሁን ኦልሞስት ወደ 9 ሰዓት አካባቢ የሆነ ነው። ጠዋት የተጣለ ሙሉ ቀን የማዞር ስራው ተሰራ። ከዛ በኋላ ጭዱን ከጤፍ ምርቱ የመለየት ስራ ተሰራ። መጨረሻ ላይ ደግሞ ግርድና ምርቱ እየተለየ ነው የሚገኘው። በስተጀርባ እንደምትመለከቱት በቆዳ ይዘው ወዲያና ወዲህ የሚያደርጉት ማርገቢያ ይባላል። ከከብቶች ቆዳ ነው የሚሰራው። ልክ እንደ ነፋስ ኃይል ወዲያና ወዲህ በሚያራገቡበት ጊዜ ግርዱን ከምርቱ ለመለየት ቀላል ስለሆነ በተፈጥሮ ግርዱ ከምርቱ ላይ እንዲገለል ለማድረግ የሚሰራበት መንገድ ነው። እንግዲህ ብዙ የተለፋለት ብዙ የተጣረለት ለምግብነት የተቃረበው የጤፍ ምርት ነው። ከሌ ትባላለች። ቆዳ ከከብት ቆዳ ነው የምትሰራው። በቃ እንዲህ ተደርጋ ተሰራና እብቅ ታራግባለች። ከዛ በኋላ እስቲ ሲያቲቱን ጥሩት፣ ሲያቲቱን ጥሩ፣ ሲያቲቱን እንጀራው እንዲያበላ ይባሉ ና ይሄ ደግሞ ጭድ ነው። እንግዲህ መጀመሪያ ላይ የሚወጣው ከጤፉ ላይ ይሄ ነው። ከዛ በኋላ ነው ግርድ የሚሆነው ማለት ነው። ይሄ ለከብቶች መኖነት እንዲሁም ደግሞ ለቤት ምርጊት አገልግሎት ይሰጣል። እንግዲህ ከምርቱ የተለየው እብቅ የሚባለው ይሄ ነው። ይሄን ለመለየት ነው ማርገቢያም ምንም የሚጠቀሙት። ስለዚህ ይሄ ከምርቱ የተለየው እብቅ ወይም ግርድ ተብሎ ነው የሚጠራው። የጤፍ ውቂያን በወፍ በረር የዳሰስኩበትም መሰናዶ በዚሁ አበቃሁ። በቀጣይ በሌላ መሰናዶ እስከምንገናኝ ሰላም ሁኑልኝ። የአልቡኮ ሚዲያ እያዘጋጀ የሚያቀርባቸው መሰናዶዎች እንዲደርሷችሁ የደውል ምልክቷን ተጫኑ።